አሁን ደግሞ በጣም የሚገርመው ማለት ነው እንግዲህ ወደ ከ62 በላይ የሚሆኑ የታንክ እንግዲህ 62 በጣም በርካታ ነው ወደ ትግራይ እንደገቡ አጠቃላይ ወደ 200 የሚጠጋ የሜካናይዝድ አይነት ሰራዊት ትግራይ ውስጥ እንደገባና ጦርነቱን እዚሁ ኢትዮጵያ ምድር ለማድረግ ሻዕቢያም ቆርጦ እንደተነሳ ትመለከታለህ። ችላ ማለቱ ጠቃሚ አይደለም። ያለውን ነገሮችን ማስተካከል ያለብን ነገር ማስተካከሉ ስጋትን ይቀንሳል። የቴዎድሮስ ጣፋንታ እንዳይገጥም የቴዎድሮስ ጣፋንታ ይገጥመኛል ብለህ ዋናው ነገር እንትተ ደግሞ እንትን እንዳትሎ የአድዋ የምኒልክ አይነት ድል ታጣለህ። ስለዚህ ከሁለቱም ወሰደ ያለብን ነገር ወስደ ዘመንን በዋጅ መንገድ መሄድ መቻል አለብን። የእስራኤልን ድጋፍ ካልኩሌት አድርጋ የእስራኤል የፖለቲካ እንግዲህ ጥንካሬ አለ። ከእስራኤል ጀርባ አሜሪካ አለች። እስራኤልን ብትደግፍ ይሻል ወይስ ቱርክን ብትደግፍ ይሻል የሚለው ነገር እንግዲህ የፖለቲካ ቀመር ቀምራ በጣም የሆነ ከዝንጀሮ ቆንጆ መርጣ ወደ እስራኤል ጭልጥ ብላ ብትገባ የምችልበትም ሁኔታ ዝግ አይደለም። ተርክዬና ኢትዮጵያ ከፍተኛ የልማት ጥምረት ነበረ። አሁን ግን የጥፋት ጥምረት ነው። ምንድነው እስቲ የተደረገ? እስቲ በተርኪ እስቲ ቆይ ንገረኝ። እስቲ እዚህ ከተማ ቡትቱ ነበረች 27 ዓመት ታስታውሳለህ አይደል? ኢትዮጵያ ችግር ውስጥ ነበር። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ቀጠናዊና ሀገራዊ አጀንዳዎችን ወደ እናንተ እናደርሳለን። በቅድሚያ ወደ ሰሜን እንግዲህ ያለው የጦርነት ድባብ ከጊዜ ወደ ጊዜ እየተባባሰ ነው። ኤፍፒ እንዳወጣው መረጃው ማለት ነው በ5 ግንባር የቲፒኤልኤፍ የትግራይ ኃይል እንደተከበበ መረጃ ወጥቷል። ሌላው መረጃ የሚወስደን እንግዲህ ያው የሰሞኑ የቱርክ ፕሬዚዳንት ኢትዮጵያን ጎብኝተው መሄዳቸው ይታወቃል። አሁን ደግሞ የእስራኤሉ ፕሬዚዳንት ይመጣሉ። የሁለቱ ፕሬዚዳንቶች ኢትዮጵያ መምጣታቸው ከቀጠናው ፖለቲካ ጋር የሚያገናኙት ብዙ ተንታኞች አሉ። በዚህ ጉዳይ ላይም የራሳችንን ሀሳብ እናክላለን። ሌሎች መረጃዎችም እጃችን ላይ ያሉ። እስከ ፕሮግራማችን መቋጫ ድረስ ከባልደረባዬ አማኑኤል መንግስቱ ጋር አብራችሁ እንድትቆዩ ከወዲሁ እንጋብዛችኋለን። አማን እንዴት ነህ? ሰላም እንዴት ነህ? እንደ መነሻ እንግዲህ እስቲ ወደ ሰሜን ያው የትግራዩ የጦርነት ድባብ አዳዲስ መረጃዎች እጄ ላይ ያሉ እነሱን ላጋራ። መጀመሪያ እንግዲህ ኤፍፒ ያወጣው ነው መረጃውን በ5 ግንባር የትግራይ ኃይሎች ኦልሬዲ ተከበዋል የሚል ነገር ነው። 5ቱ ግንባር በዚህ በዋግምራ መስመር አበርገሌ ብሎ እንግዲህ በዛ መስመር ወደ ትግራይ ለመግባት በጣም ይቀላል። ከዛ ሁለተኛው ደግሞ የዚህ የጠለምት ነው። ሶስተኛው ወልቃይት፣ አራተኛው ደግሞ በዚህ በራያ መስመር ነው። አምስተኛው በአፋር ግንባር ነው እና 5ቱን ግንባር ላይ በጣም በርካታ የመከላከያ ሰራዊት ተከማችቷል። በማንኛውም ደቂቃ አደገኛው ጦርነት ሊፈነዳ ይችላል የሚል መረጃ ነው የወጣው። ከዚሁ ጋር ተያይዞ ያው ቲፒኤልኤፍም አላረፈም። በጣም የሚገርመው ከሰሞኑ ወደ 40 ታውቃቸዋለህ የዚህ ትራንስፖርት የሚያመርታቸው አሉ ተሽከርካሪዎች፣ በእነሱ በተሳቢ ማለት ነው ከሱዳን እና ከኤርትራ ወደ 40 ተሽከርካሪ ሙሉ መሳሪያ፣ ትጥቅ እንዲሁም ሎጂስቲኮች እንዳለ ለጦርነት የሚያስፈልጉትን እንዳስገባ መረጃዎች ወጥተዋል። ስለዚህ በቲፒኤልኤፍም ወገን ምንም የታረፈበት ነገር የለም። ኤርትራም እንግዲህ ባለፈውም እኛ እንዳጋራ ነው በዚህ በኦማጀር በዛ መስመር የኤርትራ ሰራዊት ሁመራን ለማጥቃት ፊት ለፊት ሰራዊቱ እንዳስጠጋ ዘግበን ነበረ። አሁን ደግሞ በጣም የሚገርመው ማለት ነው እንግዲህ ወደ ከ62 በላይ የሚሆኑ የታንክ እንግዲህ 62 በጣም በርካታ ነው ወደ ትግራይ እንደገቡ አጠቃላይ ወደ 200 የሚጠጋ የሜካናይዝድ አይነት ሰራዊት ትግራይ ውስጥ እንደገባና ጦርነቱን እዚሁ ኢትዮጵያ ምድር ለማድረግ ሻዕቢያም ቆርጦ እንደተነሳ ትመለከታለህ። ስለዚህ ይሄ መረጃ የሚያሳየው የኢትዮጵያ መከላከያ ሰራዊትን በጣም በብዛት ወደዛ መትመሙ፣ በትግራይ ደግሞ እጃቸውን አጣጥፎ እንዳልተቀመጡና ከሻዕቢያ ጋር በትክክል አሊያንስ ክሬት አድርገው ወደ ጦርነት ለመግባት ከፍተኛ ስራ እየሰሩ እንደሆነ እንግዲህ መረጃዎች ወጥተዋል። እስቲ አንተ ጋርም ያለው መረጃ ካለ በዚህ ዙሪያ የተወሰነ አገራና የራሳችን ደግሞ ምልከታ እናናገር። ጥሩ። እኔ በኔ በኩል ያለው መረጃ እንግዲህ ትግራይ አካባቢ ጦርነቱ ዛሬ ነገ ይነሳል በሚል ስሜት ማህበረሰቡ በከፍተኛ ጭንቀት ውስጥ መሆኑን ነው። በርካታ ቁጥር የሆኑ ወጣቶች አካባቢውን ለቆ ወደ መሀል ሀገር እየተመሙ መሆኑን እንግዲህ መረጃዎች ያመላክታሉ። እንደዚሁም የነዳጅ እጥረት ያው ተለመደ ነው። ነዳጅ እጥረት ትግራይ ክልል ላይ
በስፋት የሚስተዋል ችግር ነው። የካሽም እጥረት እንደዚሁ ባንክ ቤት አካባቢ ኢቲኤም ላይ ብር ማግኘት የማይሞክር ነገር ሆኗል። ከዚህ ጋር ተያይዞ እንግዲህ አላማጣ አካባቢ ወጣቶች አፈሳ እየተካሄደ መሆኑ ነው። ባለፈው ፌዴራል መንግስቱ ሲለቆ ሲወጣ ጊዜያዊ አስተዳደሩ ፈርሶ ቲዲኤፍ ቁጥጥር ስር የገባው አካባቢ ላይ ወጣቶቹን በስፋት ለወታደርነት የአፈሱ መሆኑን እንግዲህ የሚገልጽ መረጃዎች እየታዩ ነው ያሉት የወጡ ነው ያሉት። ሌላው ትላንትና እንግዲህ እንደሚታወስ የካቲት 11 የህወሓት 51ኛ ዓመቱን ያከበረው። ይህ 51ኛ ዓመቱን ሲያከብር ወልቃይት ብለው ነበር በፊት እናከብራለን ብለው ነበር። ባለፈ እንደዛ ነበረ። ወልቃይት ላይ ምዕራብ ትግራይ ሄደን እዛ እናከብራለን የሚል ነገር ነበረ። አይ ምዕራብ ትግራይ መሄዱ ይቅርና እዚህ ባለፈ በጉልበት የያዛቸውና አላማጣ አካባቢ ላይ ራሱ ጠዋት ላይ ሰዎች ወደ ስብሰባ እንዲወጡ ቅስቀሳና ጥሪ ቢደረግም የአካባቢ ነዋሪዎች እምቢታቸውን በመግለጽ ለሰልፍ ሳይወጡ እንደቀሩ ነው እንግዲህ መረጃዎች የሚያመላክተው። በእኔ በኩል ያለው እዚህ አካባቢ ያለው መረጃ ይህን ይመስላል። ምናልባት የጦርነቱ ዕጣ ፈንታ ምንድን ነው የሚሆነው እንዴት ነው የሚለውን ጉዳይ ላይ ሀሳብ መስጠት በጣም ግሩም። ብዙዎች እንግዲህ የሚያነሱት ምንድን ነው ኢትዮጵያ ውስጥ እንግዲህ ከወያኔ ጋር ብቻ አይደለም ጦርነቱ ያለው፣ የጎረቤት ሀገራት እጃቸውን አስገብተዋል። አልቡርሃንም አያርፍም እንደምታውቀው። ሻዕቢያም ደግሞ ያለ የሌለ ኃይሉን ማለት ነው ተጠቅሞ ኢትዮጵያ ውስጥ ጦርነቱ እንዲፈነዳ ይፈልጋል እና የኢትዮጵያ መንግስት ደግሞ ሌላ የቤት ስራ አለበት። ሀገራዊ የሆኑ መግባባትን ለማምጣት ብዙ ስራዎች መስራት እንዳለበት የተለያዩ ገለልተኛ አስተያየት ሰጪዎች ሲሰጡ ትመለከታለህ። ውስጣዊ ቅራኔዎች አሉ፣ እዚህም እዛም የፖለቲካ ቅራኔዎች አሉ። እነዛ ቅራኔዎች ሳይፈቱ ወያኔ በደገሰው ድግስ፣ ወያኔ አይደለም አክቹዋሊ የደገሰው ሻዕቢያ በደገሰው ድግስ ወያኔ ደግሞ ሻሚያዥ ሆኖ ወይም ደግሞ ጭዳ የሚሆንበትን የጦርነት አጠቃላይ አውድ ውስጥ መግባት ምናልባት ሀገር እስከ ማሳጣት ደረጃ የሚያደርስ ሪስክ አለ ይላል አንድ በጣም ለጠጥ ያለው እንግዲህ ስጋት። ሌላው ደግሞ አይ ምናልባት ከዚህ ቀደም በኢትዮጵያ ሀገረ መንግስት ግንባታ ጊዜ ንጉስ ሚኒሊክ ማለት ነው እንደዚህ አንድ ለማድረግ በተቸገሩበት ጊዜ ወደ ትግራይ ዘምተው ትግራይ ያለውን የፖለቲካ አጠቃላይ አትሞስፌር በራሳቸው በሚፈልጉት ቅኝት ቃኝተው መጨረሻ ላይ ሀገረ መንግስቱ በሁለት እግሩ እንዲቆም አድርገዋል። ስለዚህ የኢትዮጵያ መንግስት ማለት ነው በትግራይ የሚያደርገው ኦፕሬሽን በጣም ሰክሰስፉል ከሆነ ሀገር ውስጥ ያሉት ችግሮችን ለመፍታት ትልቅ ኃይል ያገኛል የሚል ደግሞ ሌላ ጫፍ ላይ ደግሞ ያለ ትንታኔ አለ። አማካኝ ያለው ትንታኔ ከሁለቱም ላይሆን ይችላል። መንግስትም አሸናፊ ሳይሆን እንዲሁም ደግሞ ኢትዮጵያም ሪስክ ውስጥ ያን ያህል እንደሚፈራው ወደ ፍርሰት ሳትሄድ እንደው መሀል ላይ የሆነ የፖለቲካ ሁኔታ ሊፈጠር ይችላል። ግጭቱ የሚፈነዳበት፣ ግጭቱ ያልተቋጨበት፣ መንግስትም አቅም የሚያንስበት። ያው ግጭት በበዛ ቁጥር እንደምታውቀው የልማት እንትኖች አቅጣጫቸውን በሙሉ ወደ ግጭት እንደሚያዞሩ የታወቀ ነው። ሌላው ደግሞ በጣም ሪስክ ያለው ምንድነው ኢትዮጵያን በጣም አብዝተው የሚፈልጉ ጠላት የጎረቤት ሀገር ኃይሎች አሉና እነዚህ ኃይሎች ደግሞ ይህንን ልክ እንደ መልካም ኦፖርቹኒቲ ስለሚጠቀሙበት እኔ ግጭቱ በቀላሉ የሚበርድ አይደለም ብለው የሚያነሱ አሉ። እስኪ የተወሰነ ሀሳብ እዚህ ላይ መልካም። እንግዲህ አንድ መታየት ያለበት ነገር ምን አይነት ምልክቶች ናቸው የታዩ ያሉት? ቅድም ያነሳው ነገር አለ። በመንግስት በኩል ትግራይ ክልል አንዱ ዋነኛው ኤርትራንም ቢሆን ሌላንም ጠላት ጎትቶ ይዞ ለማምጣትና የእምቢተኝነቱ ምልክቱ ያለው እዛ ክልል በመሆኑ በዛው ልክም ደግሞ የመረበሽ ካፓሲቲ ማቂም በተለይ ከባባድ መሳሪያዎችን በመታጠቅም የተደራጀም ሲኒየር የሆነ አዋጊዎችን በመያዝና ልምድ ያለው ሰራዊትም የያዘ የአካባቢ ያለው ኃይል ነው። እሱን በአምስት አቅጣጫ የመክበብ ሁኔታው ምንድን ነው የሚያመላክተው የሚለውን ነገር አንድ ማየት ነው። ሁለተኛ እነዚህ ሌሎች ኃይሎች በሂደቱ ውስጥ እጃቸውን ለመክተት አሁን የሚፈራው ነገር በቀጠና ያሉ ኃይሎች በዚህ ሂደት ውስጥ እጃቸውን ለመክተት ይሄዳሉ። ያን ከሄዱ ደግሞ ቀጠናዊ መልክ ይይዛል። ቀጠናዊ መልክ ከያዘ ደግሞ መውጫ መጨበጫ የሌለበት ነገር ውስጥ እንገባለን የሚል ትንተና ይነሳል። ለዚህም አንድ አብነት ሊሆን የሚችለውን ነገር አንድ ምሳሌ ላንሳለ። ትላንትና የተደረገው እዚህ በመተማ በኩል ከሱዳን የመጣ ሶርሱ የት እንደሆነ የማይታወቅ በ8 መኪና የተጫነ ጥይት ተተኳሽ ለፋኖስ ገባ ነበር። አሁን ይሄ ምንጩ ኤርትራ ነው፣ ምንጩ ሱዳን ነው፣ ምንጩ ግብፅ ነው፣ የት ነው አታውቁ። ነገር ግን ማንኛውም ውጫዊ ኃይሎች ውስጣዊ ሂደት ላይ እጃቸውን እየነከሩ መሆኑን የሚያሳይ በቂ እንትን ነው የሚሆኑ ነገር ማለት ነው። ይሄ ባለበት ሁኔታ አሁን ወደ ጦርነቱ ከመግባት በፊት
ሀገር ውስጥ ያለውን ነገር ሰተል ማድረግ አለብን ይሉና የቴዎድሮስን ታሪክ የሚያነሱ ሰዎች አሉ። የዳግማዊ ቴዎድሮስን ሂደት ማለት ዳግማዊ ቴዎድሮስ ኢትዮጵያን ገናና ለማድረግ የዘመነች ኢትዮጵያን ለማድረግ የተወሰነ ነገሮችን ሀገር ውስጥ ማስተካከሉን ካደረጉ በኋላ ጨርሻለሁ፣ ስቴት ፎርሜሽኑን ጨርሻለሁ፣ ለዚህ ነገር ደግሞ ደምና ደም ዝውውር እንዲሆነው ቀጥታ ወደ እንትኑ መሄድ አለብኝ፣ የብሔር ግንባታው መሄድ አለብኝ በሚል ነገር በቱርኮች የተያዘውን ቀይ ባህር ማስመለስ ለዚህ ለተሰራው ስትራክቸር ደምና ስርጭት ኦክሲጅን ሆኖ ያገለግላል የሚል ነገር አስቦ ነበር። ነገር ግን ወደዛ ሲሄዱ እዚህ ያለው ነገር በተበላሸ ሁኔታ ውስጥ ነበር የነበረው። ሁሉም ቅሬታ ያላቸው ኃይሎች ከመጣው ከዛ ጋር ተያይዞ በተፈጠረው ችግር ጋር ተያይዞ ከእንግሊዝ ጋር የተፈጠረውን ጫናን ተከትሎ ጀነራል ናፒር ሲመጣ ሁሉም ተባባሪ ነው ሆኑት ከገብርዬ በቀር ማለት መጨረሻ ላይ ያን ነገር ነው ያመጣው። ስለዚህ አሁን እቺን ሞዴልን ወስደ ስታየው አሁን ያለውን ነገሮችን ሀገር ቤት ውስጥ ያለውን አማራ ክልል ያለውን ትግራይ ክልል ያለውን ነገሮችን ሰተል ባላረክበት ቀጥታ ወደ ኤርትራ ጋራ ወደ ጦርነት ብንገባ ምን ሊፈጠር ይችላል የሚል ስጋት የሚያነሱ ሰዎች አሉ። ደግሞ ሌላ መከራከሪያ ደግሞ የምነሳው ነገር አለ። ኢትዮጵያኖች በተፈጥሯችን የአርበኝነትና በአርበኝነት ባህሪ ያለ ማህበረሰቦች ነን። ለምሳሌ የአድዋን ታሪክ ማስታወስ ትችላለህ። ምንም በተለይ ሳውዘርን ሄሚስፌር ላይ የነበሩ ህዝብ ኢትዮጵያኖች እንትን ምንድነው ይሄ ስሙ በዋሪ ኮሊንዛት ቴናንትስ የምንላቸው ጭሰኞች ስርዓት ውስጥ ነበሩ። ጭሰኞች ስርዓት ውስጥ እንኳን ሆኖ የመሬት ሪፎርም እንኳን ባልተፈጠረበት ሁኔታ ጥሪ ተደርጎ ለዛውም ሀገረ መንግስቱ ውስጥ ከገቡበት ሀገረ መንግስቱ ያደረጋቸው ወደ ጭሰኝነት ነው አወረዳቸው በገዛ መሬታቸው ላይ ጭሰኛ እንዲሁ ያን ሆኖ እንኳን ጥሪ ሲካሄድ አርበኝነቱ መንፈስ ስለነበረ ይሄን ቅሬታ ሳይገዛቸው ሄዶ ጣሊያን ጋር ተፋልሞ እስከ ማሸነፍ እንዲደረግ አደረጉ። ጣሊያኖች ይሄን ካፒታላይዝ እናደርጋለን ብለው አስቦ ነበር። ከዛ አካባቢ የሚዘምት የለም ቅሬታ አለው እሱን እንጠቀማለን የሚል ነገር ነበራቸው። አልተሳካም እሱ። አሁን የዚህ ሁለቱን ሰም ነው እንግዲህ መጠቀም ያለብኝ ማለት ነው። በናፒር ጊዜ መርቶ ይዞ መጡ ቅሬታ ስለነበራቸው። ጣሊያኖች ወራሱ መጡ ግን ምንም ቅሬታ ነበራቸው። ሀገረ መንግስቱ ምስረታ ላይ ቅሬታ ነበረ ያላቸውም ቢሆን ተባባሪ አልሆኑም። ስለዚህ ማውቁ ይከብዳል። እንዳው እንደዚህ አይነት ነገር ለአገር የታሰበ ነገር ከመጣ የሚሻለው ሁሉም ቅሬታውን ትቶ በአንድነት ቆሞ የጋራ ጠላትን ይመታል የሚል አንድምታ ደግሞ የሚሰጡ ሰዎች አሉ ማለት። ለዚያው ምንድነው ዋናው ነገር ችላ ማለቱ ጠቃሚ አይደለም። ያለውን ነገሮችን ማስተካከል ያለብን ነገር ማስተካከሉ ስጋትን ይቀንሳል። የቴዎድሮስ ጣፋንታ እንዳይገጥም የቴዎድሮስ ጣፋንታ ይገጥመኛል ብለ ዋናው ነገር እንትተ ደግሞ እንትን እንዳትሎ የአድዋ የምኒልክ አይነት ድል ታጣለህ። ስለዚህ ከሁለቱም ወሰደ ያለብን ነገር ወስደ ዘመንን በዋጂ መንገድ መሄድ መቻል አለብን ምን ነገር ነው ሐሳብ። ኢንተረስቲንግ ፖይንት ነው ያነሳው። እውነት ነው። አገር ውስጥ ያሉትን ችግሮች ሁሌ ኢትዮጵያ ውስጥ ችግር አለ። ከዛ ደግሞ በጣም አደገኛ ለሀገረ መንግስቱ ፈታኝ የሆኑ ደግሞ የፖለቲካ መስቀልቅል ደግሞ ሲፈጠር አይተናል። 1969 ልክ ሶማሊያ ሲወረን የሽግግር መንግስት ነበር የነበረው። በጣም አደገኛ የፖለቲካ ቅርቃር ውስጥ ነበር የነበርነው። ግን በዛ ጊዜ እንግዲህ አስበው የተደራጀ መከላከያም አልነበረም። ጥሪ ተደርጎ ነው ከዛ ሞቢላይዝ አድርጎ የዛዲባርን ጦር ማባረር የተቻለው ማለት ነው። ሌላው ምንድነው የሚያደርጉት? ኢትዮጵያ ውስጥ ብዙ ጊዜ እንትና ሀብታሙ አለባቸው እንደሚለው ስውር ስፌት ነው ይላል። የኢትዮጵያ አንድነት ማለት ስውር ስፌት ነው፣ አታየውም። ግን በቃ ልክ በጎረቤት ሀገር ስትወረር ድንገት ልክ እንደ ከቀፎ እንደወጣለ ማለት ነው ይታማል የሚል ነገር ነው። ያ ማለት ምንድነው? ሌሎችን አጀንዳዎች ሰብሴት ያደርጋቸዋል። ዋናውን አጀንዳ ሀገራዊ አጀንዳውን ልክ እንደ ሴት ያደርገውና ሌሎችን ሰብሴት ያደርጋቸዋል የሚል ነው። በእርግጥ ሊያስኬድ ይችላል። ይሄ አሁን ሀሳብ በጣም ያስኬዳል። አሁን ያለንበት የፖለቲካ አውድ ግን ዩኒክ በሆነ ኮንቴክስት ግን መታየት አለበት ነው። ቅድም አንተ በተወሰነ ደረጃ ያነሳው ነገር አለ። የዘመነ መሳፍንትን የፖለቲካ ሴናሪዮ የሚመስል ነገር አለ አይደል? አሁን ለምሳሌ ዘመነ መሳፍንት ማለት ምንድነው? ሴንተሩ አንሶ ከዛ ደግሞ የዳራ ኃይሎች ብቅ ያሉና የራሳቸውን የፖለቲካ ዲሲሽን መወሰን የሚችሉበት ማለት ነው። ልክ የጎጃም ባላባት፣ የወለጋ ባላባት፣ የጎንደር ባላባት ብለን እንደምንዘረዝረው ማለት ነው። እና ያንን የሚመስል ቅርጽ አለ አይደል? የዘመነ መሳፍንት ነገር እንዳልከው ከዘመነ መሳፍንት ደግሞ የመጣው ደግሞ አጼ ቴዎድሮስ ነው ያናሸነፈው አጥቶ ከዛ በኋላ ለአጼ ዮሐንስና ለአጼ ሚኒሊክ ምንድነው መሰረቱን የጣሉበት ሁኔታ አለ ነው።
ዞሮ ዞሮ ግን አሁን ያለው የፖለቲካ ሁኔታ እንዳልከው በጣም ዩኒክ በሆነ ኮንቴክስት መታየት አለበት። እንግዲህ ሀገረ መንግስቱን የሚፈትኑ ግጭቶች አሉ፣ እዚህም እዛም የምናቃላቸው ነገሮች አይደሉም። ዝም ብለህ ዲመናይዝ አድርገህ ትተሃቸው ወደ ግጭት መሄድ የለብህም። አማካኝ በጎልደን ሚል መመልከት አለብን ያልከው አንተ በጣም ያስኬደኛል። ማለት አማካኙን አይተን ሀገር የሚያሳጠንም ሀገር ደግሞ የሚያሻግረንም ሶሉሽን መመልከት አለብን የሚል ነገር በጣም ይገዛኛል ማለት ነው። አንድ ነጥብ ልጨምርልህ እና ከዚህ አጀንዳ እንውጣ። አንደኛው ምንድን ነው የዘጠናዎቹን የኤርትራ ጦርነትና የአሁን የሚደረገው ከኤርትራ ጋር የምናደርገውን ጦርነት በምን አይል ነው መታየት ያለበት የሚለው ነገር መታየት አለበት። ዘጠናው ጦርነት ጊዜ የነበረው ማህበረሰቡ ውስጥ የነበረው ሁኔታና አሁን ያለው ማህበረሰቡ ውስጥ ያለው ሁኔታ ላይ ካሁን ቅድም እንዳነሳ ቲፒካሊ ዘመነ መሳፍንት አይነት ለዛም አጼ ቴዎድሮስ በተቻለ መጠን አሸንፌ በስሬ አስገብቻለሁ የሚለውን ይዞ ነው ተርክ ላይ ለመዝመት ያሰቡት፣ ቀይ ባህርን ሊያመጡ ያሰቡት። አሁን ያለውን ነገር ደግሞ ብታስብ ቶታሊ ሰራንደር ያደረገ ኃይል የለም። የትግራዩም አኩርፎ እዛው ጦሩ መሳሪያውን ይዞ የተቀመጠበት ሁኔታ ነው ያለው። ኦሮሞ ነፃነት ሰራዊቱም ይብዛ አይነስም እንደዛ አይነት ነገር ነው ያለው። ፋኖ አካባቢ ያለውም ይብዛ አይነስም በዛ ደረጃ ነው ያለው። ሪያሊቲው ምንድነው የሚመስለው የሚለውን ነገርና የኤርትራን ኃይልም ደግሞ ለምሳሌ ከቀድሞ አንፃር ደግሞ ስናይ እንደ ውጭ ኃይል ነው የሚታየው በኢትዮጵያ ጉዳይ ውስጥ እንደ ሀገር ውስጥ ኃይል ኤርትራ ኃይል ራሱ የሚታየው የሚለው ነገር ሰሚ ዶሜስቲክ ሰማይ ነገር እሱም ደግሞ በጣም መታየት መቻል አለበት። ምንድነው ያለው ሪከርድ ከኤርትራ ጋር ያለ ሪከርድ ሪሊ እንደ ልክ ጣሊያንን በተዋጋን ጠላትነት ልንወጋው እንችላለን ወይስ ብዙ ነገሮቻችን ያሳጣና የትልቅነታችንን ዋና ግንጥል ጌጥ የሆነውን ቀይ ባህርን ያሳጣን ኃይል ጋር ያለነው ቅያሜ በምን ደረጃ ነው ብሎን ነገርም መታየት መቻል አለበት። በዛም ነገሩ ዳይናሚክ ስለሆነ ማለት ነው። ይለያል። እንዳልኩ የ1990 እና ያሁኑ የሚለየው አንደኛ አሁን የስበት እንትን አለው፣ የስበት አጀንዳ አለው። በፊት ዝም ብለህ ለባድመ ለሉዓላዊነት የሚል ነገር ነው። አሁን ግን ዋና ነጥቡ ምንድነው ማለት ነው? ቀይ ባህርና አሰብ የሚለው ነገር አጀንዳ ስላለ ያንን እኮ ባድመ እኮ መንግስቱ የነበረው ስርዓት አይበለው እንጂ የዘመተ እኮ ባድመ የሚያስመልስ መስሎ ቀይ ባህር የሚያስመልስ መስሎ እኮ ነው የዘመተው እኮ ብለዋል። እንትናም ተናግረዋል። እነሱም ተናግረዋል። ይሄን ነበር መስሎት ነበር የሄደው። አሁን ግን እየተጠራ ያለው ነጥቡ ትልቁ ስዕሉ ቀይ ባህር የሚለው ነገር ነው። ቀይ ባህርን በዚህ ሂደት ውስጥ እንግዲህ እንዴት ሊሆን ይችላል የሚለውን ነገር በደንብ መታየት አለበት። ወደ ሁለተኛው ስነድ አይ ቲንክ ተያይ ስለሆነ ያዛላ በጣም ግሩም አማን። አድማጭ ተመልካቾቻችን ቻናላችን ላይክ፣ ሰብስክራይብ እያደረጋችሁ እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። ሁለተኛው አጀንዳ ቀጠናዊ ነው፣ ከኢትዮጵያ ጋር የሚገናኝ ነገር ነው። እንግዲህ የቱርኩ ፕሬዚዳንት መጥተው አንዳንድ የፖለቲካ ምንድነው ቦምብ ሼል ነገር ወርውረዋል። እዛ ጋር የተናገሩት ሀሳቦች ላይ ዝም ብለህ ስታነሳቸው በደንብ መተንተን ያለባቸው ናቸው፣ ሎድድ ናቸው። የሶማሊያ ሉዓላዊነት በደንብ ሊጠበቅ ይገባል። ቀጠናው ሌላ ጦርነት የሚሸከምበት ምንም ጫንቃ የለውም ብለዋል። አጠቃላይ የህዝቡን መከራ መቀነስ አለብን ብለዋል። ያው ፔሪፌሪያሊዝም ከላይ ስትመለከተው ጥሩ ነገር ይመስላል። ነገር ግን ዝም ብለህ አይደለም ቱርክ የምትመጣው፣ ለጽድቅ አይደለም። ፖለቲክስ ያው ታውቀዋለህ፣ በጌም እና በቀመር የሚሄድ ነገር ነው። ስለዚህ እዚህ አካባቢ ያለውን ቼዝ ቦርድ ለማሸነፍ የጂኦፖለቲካል ቼዝ ቦርድ ለማሸነፍ ቱርክ የራሷን ስራ ትሰራለች። ሶማሊያ ውስጥ አደገኛ ቤዝ አላት፣ የጦር ቤዝ አላት። ሶማሊያ ዋና ሶማሊያን ትረዳለች። ከዛ ደግሞ ከሶማሊላንድ ጋር ያላት ቁርቋሶ የመጣው ከእስራኤል ጋር ባላት ቁርቋሶ ነው። እስራኤል በነገራችን ላይ እስራኤል ሶሪያ ውስጥ ከቱርክ ጋር ኃይለኛ የፖለቲካ ሽቅድድም አለ፣ የፓወር ሽቅድድም። ያን ሽቅድድም እዚህ ጂኦፖለቲካሊ እዚህ ምስራቅ አፍሪካ መጥተዋል። አሁን ዋነኛ ካርድ ማድረግ የፈለጉት ኢትዮጵያ ነው ስትመለከተው። ሁለቱም አሁን የእስራኤል ፕሬዚዳንት ሊመጣ ነው። ይሄ የሚያሳየው ነገር እንግዲህ ሁለት ዲያሜትሪካሊ ተቃራኒ የሆኑ የፖለቲካ ኃይሎች ኢትዮጵያን ፈልገዋታል ማለት ነው። እና በምን መልኩ ነው አሁን ኢትዮጵያ ይሄን ነገር ትሪት ማድረግ ያለባት? እንግዲህ ንጉሱ ምን ያደርጉ ነበረ? ነን አላይን ሙቭመንት ነበረ፣ ከሁለቱም ያልተጎዳኘ ነገር ግን ለብሔራዊ ጥቅም ያደላ የፖለቲካ መስመር ይከተሉ ነበር። አሁን ለእስራኤልም ያልቀረበ ለቱርክም ያልቀረበ የፖለቲካ አቅጣጫ ብትከተል ምን ኮስት ያደርገናል ነው ወይስ ምን አድቫንቴጅ አለው ነው የሚለው ነገር መታየት አለበት። እሱ ራሱ ጥሩ ነገር ነው። እኔ መጀመሪያ አንድ ጥያቄ በመጠየቅ ልጀምር። እኔ ቱርክ ኢትዮጵያ በሆነ አጋጣሚ በተጨበረበረ አጋጣሚ በተሸረበ ሴራ ቀይ ባህር ከእጄ ተነጥቋል የሚል አቋም አላት። ቱርክ እዚህ ላይ የዚህ ኢትዮጵያ አቋም ላይ ምንድን ነው ያላት አቋም ነው መጀመሪያ መታየት ያለባት። አይ ቀይ ባህር አንቺ በታሪክሽም ኖሮሽም አቅም አይገባሽም፣ ቀይ ባህርም
ተጋሪ ሀገር አይደለም የሚለውን ነው አቋም ትይዛለች ወይስ አይ ስለዚህ ጉዳይ ላይ ኒውትራል ነኝ የሚል አቋም ነው የምትይዘው? ምንድነው የቱርክ አቋም የሚለው ነገር ነው መታየት ያለበት። ለምሳሌ አሁን ግብጾችን ብትወስዱ ኢትዮጵያ የምትባል ሀገር ቀይ ባህርን ባል ነገር ታሪክ የላትም ነው የሚሉት አይደል? ኤርትራን ብትወስዱ ኢትዮጵያ አይ የለም እንደዚህ አይባል ታሪክ ኖሯችሁ ማያውቁም ነው የሚሉት አይደል? ሌሎች ተለጣፊና ሳውዲ ሜንሽር ሊያደርጉ ይችላሉ። ነገር ግን ቱርክ ምንድነው ያላት አቋም ነው? እኔ ይሄ ነው ከዚህ ነው መነሳት ያለበት ማለት ነው። እንዳውም ይሄን ጉዳይ በተመለከተ እኛ አሁን በወደ ሰፊነት ተርኪዬም አሁን ከረንትሊ በዚህ ሂደት ውስጥ ሚና ስለሌላት ማንሳት ስለማይፈለግ ነው እንጂ ኢትዮጵያን ለመጀመሪያ ጊዜ ከቀይ ባህር እንድንገፈፍ ያደረገችን ተርኪዬ ነች በ19 ክፍለ ዘመን ላይ ማለት ነው። ይሄንን ታሪክኛ ለማረም ይሄን ለማስተካከል የምናደርገው ጥረት ውስጥ ተርኪዬ ምንድነው ሚናው ብለው ነገር ነው መታየት ያለበት ነገር ማለት ነው። ታግዘን አይደለም ወይ ሰዮይ በል በቃ ያለው ነገር እናግዛቸዋለን ግፉበት የሚለውም ጥያቄማ አይደለም። ከኛ እኮ የሚጠበቀው ነገር ያለውን ተርኪዬ ጋር ያለውን ግንኙነታችን እንደ ግንኙነት ይቀጥላል። ነገር ግን እኛ እንደ ኢትዮጵያኖች የራሳችን ታሪክን መመለስ ስለምንፈልግ የተቀማን ነገር መልሰን በእጃችን ማስገባት ስለምንፈልግ ህዝብ 130 ሚሊዮን ሆኖ ከቀይ ባህር ተገፍቶ መኖር አይችልም የሚል አቋም ጠቅላይ ሚኒስትሩ ያቀረቡት አይደል? የሲአክሰስ ነው ያሉት አክቹዋሊ በቃ ይሄን ያለ ሐሳባችን ነው። ተርኪ በዚህ ላይ አፋውታ አይገባም የሚል ነገር አነሳችሁ ነገር የለም። ኦኬ ይሄን ካላነሳች ምንድነው ተርኪ ከተርኪ የኛ የምንጠብቀው የሚለው ጉዳይ ነው እንግዲህ መታየት አለበት። እኛና ተርኪ ጥሩ ግንኙነት ነው ያለነው። ትልቁ የድሮን ሰፕላይ የምታደርገን እሷ ነች። ባይራክታር የሚባለው ቲፒኤስ 2 የሚባለው ትልቁ የምንታጠቀው ከተርኪ ነው። ይሄ ነገር ደግሞ ለኛ ዲፈረንሲ እንድናደርግ አድርጎናል። ቀጠናው አካባቢ ላይ የማይዋሽ ነገር ነው። እነ ኤርትራ ጋር እኛ ኤሌፋንት ሆነን እንድንታይ ከሚያደርገን ነገር አንዱ ይሄ ነው። አይ እናንተ ስለ ቀይ ባህር ስላነሳችሁት ይሄን ነገር ማድረግ አቆማለሁ የሚል ነገር ከመጣ እሱ ሌላ ጉዳይ ነው የሚሆነው ማለት ነው። ኦኬ ሌላ የሚያጋጨን የሚችለው ነገር የሶማሌላንድ ጉዳይ ነው። ሶማሌላንድ ጉዳይ ላይ እሷ ከዋናው ሶማሌ ጋር ያላት ተቋም አለ ግዛት አንድነት ምናምን የሚለውን ጉዳይ ከሶማሌ ጋር ነው የሚገደበው እንጂ ኤርትራ ጉዳይ ላይ አገባትም ካገባች ዝርዝር ቅድም ያልኩ ነገር ስለምናነሳ ማለት ሌላ ችግሩ ተያይዞ የሚመጣው ነገር ማለት ነው። ዋንኛው እሷ እንደውም ድጋፏ ለዋን ሶማሊያ ፖሊሲ የሚለውን ደጋፊ ናት። ዋን ሶማሊያ ፖሊሲ እሱ ታርጎ ስለዚህ አሁን እኛ ለምናረገው አሰብን ለመመለስ ለምናረገው ሂደት ውስጥ ማለት ነው አሰብ ላይ ብዙም ሳንካቶንም የለም በቃ እሱ ነው። ግን ሶማሊላንድ ጋር አለን እዛ ጋር ችግር ይፈጠራል። ይኸውልህ ሶማሊላንድ እናንተ አሁን እኮ እኛ እኮ ነገሩ እኮ ጠቅለል ብለዋል እኮ ጠቅለል ብሎ ጉዳዩ ድሮም አሰብ በመንገድ ነው እንደሄደ አናውቅም ወደሚለው ነገር መጣን አይደል እንዴ? አሁን ነገሩም እያኮበኮበ ያለው ወደ ሰሜኑ ሀገሮች ክፍል ነው አይደል? ያም ደግሞ ሊሆን የሚሄደው ደግሞ በግፍ የተቀማነው አሰብን እናስመልሳለን ነው አይደል? የሆነ ያለው ነገር በዚህ ደውጥ የተርኪዬ ሚና ምንድነው ነው የፈለኩት እሱን ነገር ነው። አሁን አንዳንድ ሁለት ቪው አይቻለሁ። ፕሬዝዳንቱ እዚህ ጣይብ ኤርዶጋን እዚህ ሲመጡ አንደኛው ወገን በጣም ከውሸት ብዛት የተነሳ እኔ ባለፈው 27 ዓመት ኢትዮጵያ ስካንዲኔቪያ ነበረች እንዴ ከሚል ድረስ ተራጠር ድረስ አልነበርኩም እንደዚህ ሀገር ብዬ እንዳስብ ድረስ ሁሉ እያደረጉኝ ነው ያሉት። ተርኪዬና ኢትዮጵያ ከፍተኛ የልማት ጥምረት ነበረ። አሁን ግን የጥፋት ጥምረት ነው። ምንድነው እስቲ የተደረገ እስቲ በተርኪ እስቲ ቆይ ንገረኝ እስቲ። እዚህ ከተማ ቡትቱ ነበረች 27 ዓመት ታስታውሳለህ አይደል? ኢትዮጵያ ችግር ውስጥ ነበር። እርግጥ ነው ሀብት በሀብት ሲሆኑ ነበሩት የቲፒኤልኤፍ ውራጅ ልጆችና ቤተሰብ ሲሆኑ ነበር። የሚካድ ነገር አይደለም። ያ ግን ኢትዮጵያን አይደለም የሚወክለው። ይሄን የምናገረው ኢፒኤልኤፍ ቨርሽን ሚዲያዎች ላይ ስለሰማሁ ተርኪ በቃ ልክ ትልቅ መኪና ማምረቻ ኢትዮጵያ ውስጥ እንደከፈተችው አይን ነገር እንደዛ አይን ነገር ተደርጎ ነው የሚወራ የነበረው ነገር ማለት ነው። አሁን ሰይጣናዊ ጥምረት ነው። አሁን ደግሞ ሰይጣናዊ እንደማፋሳሽ ነው የሚለው ነገር ሰማሁ። በሌላኛው በኩል ደግሞ ያለው ተርክ ደግሞ ምን አለ? ተርኪ ውሃ ቸለሰችበት የቀይ ባህር ጥያቄ ላይ ምንድነው ምን አገባትና መቻለች? የሶማሊላንድ ላይ ያው ያነሳችው ነገር አለ። የሶማሊያን ቴሪቶሪያል ኢንቴግሪቲ እደግፋለሁ ያለፈ ከረምን እኮ አሁን እኮ ያወራናለው ለምንድነው ስለ አሰብ ሲወራ ለምን ስለ ሶማሊላንድ ይነሳል? ገባኛ ለምን እሱ ይነሳል? አሁን እኮ ያወራን ያለነው አንድ አሙስ የቀረው የአሰብ ጉዳይ ነው አይደል? ለምን ስለ ሶማሊላንድ ይነሳል? በአሰብ ጉዳይ እንዳልከው ምንም ዋናው እኮ ሰሜን ኮከባችን እሱ ነው አይደል? አሁን በዚህ ጉዳይ ላይ ተርኪ ምንድነው አቋም ያዘችው? ውሃ ቸለሰችበት ሲሉ ሰማው።
እንዲያው ግራ ገባኝ ታውቃለህ። እንደ ባቢሎኒያን ቋንቋችን ተደበላልቋል ወይ የሚባለውን ነገር የምንረዳበት ሁኔታ ይለያያል ወይ እስክትል ድረስ የሄደበት ነገር ነው መጣው ነገር ማለት ነው። ግን አሁን የእስራኤል ለምሳሌ በአጭር ቀናት ልዩነት ከቱርክ በኋላ መምጣት ሁለቱ ደግሞ በጣም ባላንጣ ናቸው። በጣም እርስ በርስ ያላቸው ግንኙነት ይታወቃል። ሶማሊላንድ ላይ እጅግ በጣም ዘመናዊ የሆነ የጦር ቤዝ አላት እስራኤል። ኢትዮጵያም ደግሞ ያኮበኮበች ነው የገበለ ኦልሞስት እንደ አንደርግራውንድ ዶን መረጃዎች ኢትዮጵያም ራሱ እጁ አለበት ኦልሬዲ ብዙ ነገር ሰርታለች የሚል ነገር ነው። ሶማሊላንድ ያለውን ፖርት ኦን ለማድረግ ማለት ነው። እንደውም ባለፈው የአፍሪካ ህብረት ስብሰባ ላይ የሶማሊላንድ ባንዲራ ድንገት ታይቶ ማህበራዊ ሚዲያ ላይ ሲቀውጡት ነበር የሶማሊ አክቲቪስቶች። እና ዞሮ ዞሮ ኢትዮጵያ ዞረስት ሴናሪዮም ልትጠቀም ትችላለች ማለት አሰብ እንዳለ ሆኖ የእስራኤልን ድጋፍ ካልኩሌት አድርጋ የእስራኤል የፖለቲካ እንግዲህ ጥንካሬ አለ። ከእስራኤል ጀርባ አሜሪካ አለች። እስራኤልን ብትደገፍ ይሻላል ወይስ ቱርክን ብትደገፍ ይሻላል የሚለውን ነገር እንግዲህ የፖለቲካ ቀመር ቀምራ በጣም የሆነ ከዝንጀሮ ቆንጆ መርጣ ወደ እስራኤል ጭልጥ ብላ ብትገባ የምችልበትም ሁኔታ ዝግ አይደለም። ምናልባት የአሰብ ጉዳይ ምትባል እሱንም ከተገፋን እኮ እኔ ብዙ ተጎጃን ነው እኮ ሪያሊቲውን እናስብ ከተባለ ማለት ነው። ተርኪዬ ጋራ በዚህ ጉዳይ ላይ እኛ በዚህ ጉዳይ በግል በምንይዘው አቋም የምንጋጭ ከሆነ አንጻራዊ የተሻሉ ኃይሎች ጋር ነው። አሁን ሁሉም ነገር ጥቅም ነው አይደል? ለራስዎም እኮ ጥቅም እኮ ነው ማለት እኛም ለራሳችን ጥቅም እኮ ነው። ምጽዋት እኮ አይደለም። ከኛ ጋራም ጥሩ ተባባሪና በስጋት ማያታን አንድ ትልቅ ሀገር እሷ ሶማሊያ ላይ ትልቅ ቤዝ አላት። ሶማሊያ ላይ ብዙ ነገር ታደርጋለች አይደል? እዚህ አካባቢ ላይ ከጎረቤት ያለው ኢትዮጵያ የምትባል አንድ ትልቅ ሀገር ይሄን ነገር በስጋት ማታይ መሆኑ ለተርኪዬ ጭምር ነው የሚጠቅማት። እሱን ደግሞ ካልሆነ ብዙ ነገር ነው ባይዞ ዝርዝር እኮ መጣ ነው ከተርኪዬ ጋር ያለው ታሪክን እንምዘዝ ከተባለ ብዙ የሚያጋጭና አብሮ ከመሆናችን ጠላትነታችን የምናነሳበት ብዙ ነጥቦች አሉ እና ያን ከዛ ደረጃ አንፃር ከታየ ምናልባት እኛ ምን ከስርበት አጋጣሚ አይደለም የሚመጣው ከወስተርኖች ከነ እስራኤል ጋር እንዳው አሹራንስ ይጆራልና ማለት ነው። የሚገርም ነገር ማለት ነው። በቀይ ባህር ላይ ለምን ታውቃለህ? የቀይ ባህር ጉዳይ ባህሩን የአረብ እናርገው የሚሉ ቡድኖችና አይ አይደለም ባህሩማ የአረብ ብቻ አይደለም የሚሉ ቡድን መካከል ነው ያለው አይደል? እንደውም ይሄኛው የሚሻለን ነገር ነው የምንገፋበት ምክንያቱ እኮ ባህሩ የአረብ ነው እየተባለ እኮ ነው እኮ እሱማ የአረብ ባህር ማድረግ የሚፈልጉት እነሱ እነዛ ነው የሚፈልጉት እኮ። ስለዚህ ለዚህ ነገር ይሄንን ሊያፋልስ የሚችለው መንገድ ከእንትኖች ጋር አብረን ብንሆን ነው የተሻለ የሚሆነው ከነ እስራኤል ጋር አብረን ብንሆን ማለት ነው። የቱርክ ግን ከ3 ዓመት በፊት የወጣ መረጃ የቱርክ ሰላዮች ኢትዮጵያ ውስጥ በብዛት ተሰማርተው ነበር የሚል አንድ የመረጃ አውጥቶ ነበረ። ኤምባሲ ውስጥ የሚሰሩ ናቸው እና ዋነኛ ዓላማቸው ምንድነው የኤርዶጋን ተቃዋሚዎችን ኢትዮጵያ ውስጥ ያሉትን ማለት ነው እየተከታተሉ እርምጃ መውሰድ የሚል ነገር ነው። ከዛ ባሻገር ግን ኢትዮጵያ ውስጥ ያሉትን የፖለቲካ ኃይሎችንም ወደ መርዳትም ሊሄዱ ይችላሉ። ቱርኮች እንደዚህ አይነት ትራክ ሪከርድ አላቸው። ኢትዮጵያ መንግስት ጋር የሚቃረኑ ከሆነ ምናልባት ኢንሰርጀንት ግሩፖችን ወደ በጣም ተስፋ የመቁረጥ እርምጃ ከሄዱ የመርዳትም ሂደት እዛ ውስጥ ሊገቡ ይችላሉ የሚል ነገር አለ አንዳንድ መረጃዎችን ስመለከት። በእርግጥ እንደዛ የሚሆንበት አጋጣሚ እኔ እሱ ሳይሆን የሚያሰጋኝ ምንድን ነው መሰለኝ ኤርትራኖች ታሪካቸው ወደ ኋላ ሲመልሱ እንግዲህ የኦቶማን ኤምፓየር ዘመን ያነሱና ከኢትዮጵያ ተገንጥለን በተርክ ተገዝተን ምናምን የሚባል ቅሬታዎች አሉ። የተርክ አሻራዎች አሉ። ከረም ብትሄድ ምጽዋ ብትሄድ ተርክ ተች ያለበት ቤቶችን ታገኛቸዋለህ። እርግጥ ነው ዛሬ እንደ ቂም አይደለም የሚያነሱ ነገር ግን ይሄንን እኛ ከእስራኤል ጋር የምናደርገው ነገር ከተርኪ ጋር ምለየን ከሆነ ማለት ነው በሌላ በኩል ለኤርትራኖች አማራጭ ሆና የምትቀርብበት ሁኔታ ሊፈጠር ይችላል ተርኪዬ ማለት ነው። ይሄ ያሰጋኛል አንደኛ በላይ። ሁለተኛ ከተርኪ ጋር በጣም የተጣበቀ ሂደት ውስጥ የሚንገባ ከሆነ እነ ዩኤኢ ወደ ኤርትራ የሚሆኑበት ሁኔታዎች ሊፈጠሩ ይችላሉ። ስለዚህ እኔ ከተርኪ ጋር ግንኙነታችን መሆን ያለበት ነገር ማለት ነው እንደ ማንኛውም ነባር አገር ሁለታችንም ትነን እድሜ ጠገብ ሀገራቶችንን ያለን ነገሮች ሼር አድርገን የሚያግባቡን ነገር ላይ አብሮ መስራት የማያግባቡን ነገር ላይ ደግሞ ልዩነቶችን ሪስፔክት አድርገን ጠላትን ሳገባ መቀጠሉ የሚቻለው ነገር ነው። እሷም በቀጠናው ላይ የሚፈልገው ባይዞ የገለልተኝነት ሚና ነው የምትፈልገው እንጂ ለአንደኛና ኢትዮጵያና ኤርትራ ወደ ግጭት ቢገቡ ከኢትዮጵያ ጋር አብራ ኤርትራን ለማጥቃት ወይ ለኢትዮጵያ ትማር ምናምን እንደዚህ አይነት ነገር አይደለም የሚፈልጉት። ነገሩን በሰላማዊ ሰውየው የተናገሩት ይሄንን ነው። ቀጠናው አካባቢ ዳግም ጦር እንዲነሳ አንፈልግም ምን ነገር ነው ያነሱታል። ለጦርነት ሰው ለልማት እንተባበራለን ነው እኛ ጦርነታችን በግላችን እናካሄዳለን። ለልማታችን ሲያስፈልገን ግን ልማትን አብረን መቀጠል የምንችልበት ሁኔታዎችን ማመቻቸት ነው የሚሻለው ብሎ ነገር ነው የምታየኝ።
አመሰግናለሁ። ያው ለዛሬ የያዝነው ፕሮግራም በዚህ ያበቃል። እንግዲህ ለዛሬን ቋጭ። አድማጭ ተመልካቾቻችን የዛሬው ዝግጅታችን በዚሁ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።